ፕሬዝዳንት ቭላዲሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለዋል። ነገር ግን የዩክሬንን የኃይል ማመንጫዎች ላለመምታትም ቃል ገብተዋል። ፑቲን ይህን ያሉት ከአሜሪካ አቻቸው ዶናልድ ትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ነው። የሩሲያው መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። ይህ የተኩስ አቁም ስምምነት በቅርቡ በአሜሪካና ዩክሬን ባለስልጣናት በሳውዲ አረቢያ ያረቀቁት ነበር። ፑቲን እንዳሉት ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉት የመሳሪያና የመረጃ አቅርቦትን ካቆሙ ብቻ ነው። የዩክሬን አጋር የሆኑ የአውሮፓውያን ሀገራት ከዚህ ቀደም ይህን የፑቲን ቅድመ ሁኔታ እንደማይቀበሉት አስታውቀው ነበር። በሳውዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ተናግረዋል። ሩሲያ ከ6 ወራት በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩርስ ግዛት በቅርቡ ባካሄደችው ዘመቻ ማስለቀቋ ይታወቃል። ማክሰኞ ዕለት ትራምፕና ፑቲን ካደረጉት የስልክ ልውውጥ በኋላ አሜሪካ ባለፈው ሳምንት ስታሳይ የነበረውን አቋም የለወጠች ይመስላል። ነገር ግን ሁለቱ መሪዎች ጦርነቱን ለመግታት ተጨማሪ ንግግሮች እንደሚያሹ መስማማታቸውም ተሰምቷል። ባለፈው ሳምንት ማክሰኞ ጅዳ የተገኙት የአሜሪካ ልዑካን የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀናት የተኩስ አቁም ስምምነት እንዲፈርሙ ማሳመናቸው ይታወሳል። ፕሬዝዳንት ቮሎዲሚር ዜሌንስኪ ለኦፊሴላዊ ጉብኝት ወደ ፊንላንድ መዲና ሄልሲንኪ ያቀኑ ሲሆን ዩክሬን የኃይል አማራጮችን ያካተተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ተናግረው ነገር ግን ተጨማሪ መረጃዎች እንደሚፈልጉም አስታውቀዋል። ዜሌንስኪ ከሰሞኑ በዩክሬን የድሮን ናዳ እያወረዱ ያሉት ፑቲን የተኩስ አቁም ማድረግ አይፈልጉም ሲሉ ወቅሰዋል። ከሰሞኑ ሩሲያ ባካሄደችው የድሮን ጥቃት ኢላማ ከተደረጉት መካከል ሱሚ የሚገኝ ሆስፒታልና በስሎቬኒያስኪያ የሚገኝ የኃይል ማመንጫም ይገኝበታል። በሚያሳዝን ሁኔታ ኢላማ የተደረጉት ቦታዎች አሉ። በተለይ ደግሞ ለሰላማዊ ዜጋ ጥቅም ላይ የሚውሉ መሰረተ ልማቶች። ዛሬ ፑቲን የተኩስ አቁም ስምምነቱን እንደማይቀበሉት ተናግረዋል ሲሉ ዜሌንስኪ በኤክስ ገጻቸው ጽፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከፑቲን ጋር የነበራቸው የስልክ ልውውጥ በጣም መልካምና ውጤታማ እንደነበረ ጽፈው ለጊዜው የኃይል ማመንጫዎች ላይ ጥቃት እንዳይሰነዝር ከስምምነት እንደተደረሰ በቀጣይ ደግሞ የተኩስ አቁም ስምምነት ለማድረግ ውይይት እንደሚቀጥል ጽፈዋል። 80% የሚሆኑት የዩክሬን የኃይል ማመንጫ መሰረተ ልማቶች በሩሲያ የቦምብ ጥቃቶች መውደማቸው ዜሌንስኪ ባለፈው መስከረም መናገራቸው ይታወሳል። ከ400 በላይ ፍልስጤማውያን መገደላቸውን ሪፖርት የተደረገበትን የጋዛ ጥቃት ገና የመጀመሪያ እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል ጀምራለች ሲሉ ኔታንያሁ ተናግረዋል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ነው ተብሏል። ጥቃቱ በተፈጸመበት ወቅት በርካቶች ለረመዳን ጾም የቀኑን የመጨረሻ ምግባቸውን እየበሉ እንደነበረ የዓይን እማኞች ተናግረዋል። በቦታው አስክሬኖች ወደ አድቀው የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ እንዲሁም እሳት ተቀጣጥሎ የነበረ ሲሆን ሁኔታውንም አሰቃቂ ብለውታል። ኔታንያሁ በቪዲዮ ባስተላለፉት መልእክት ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው፣ ይህም ገና ጅምር ነው ሲሉ አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከከፈተ በኋላ ነው። የጋዛ የጤና ሚኒስቴር በዚህ ጥቃት ከ400 በላይ ሰዎች መገደላቸውን እንዲሁም በመቶዎች የሚቆጠሩ መቁሰላቸውን አስታውቋል። ማክሰኞ ዕለት በቤት ላይሃ፣ ራፋ፣ ኑሰራይት፣ አልማዋሲና እስራኤል የፈጸመቻቸው የአየር ጥቃቶች ከጥር ጀምሮ የነበረውን አንጻራዊ ሰላም ያደፈረሱ ሲሆን ሆስፒታሎችም በድጋሚ በቆሰሉ ፍልስጤማውያን ተሞልተዋል። የተኩስ አቁም አሸማጋይ የሆነችው ግብጽ ይህንን የእስራኤል ጥቃት በጽኑ አውግዛለች። የአየር ጥቃቶቹ በተኩስ አቁም ስምምነት ላይ የተፈጸመ ዓይን ያወጣ ጥሰት ነው፣ እንዲሁም በአደገኛ መልኩ እያገረሸ መሆኑንም ማሳያ ነው ሲሉ የሀገሪቱ ውጭ ጉዳይ ሚኒስቴር አቀባይ ታሚም ካሊፍ ተናግረዋል። ጦርነቱ እንደገና በመጀመሩ በጣም ደነገጥኩ፣ ነገር ግን በተመሳሳይ ወቅት ከእስራኤል የምንጠብቀው ይህንን ነው ሲሉ የጃባሊያ አልባላድ ነዋሪ የሆኑት ሃኤል ተናግረዋል። እንደ አንድ ዜጋ ደክሞኛል፣ 1 ዓመት ተኩል በቅቶናል፣ በቂ ነው ሲሉም አክለዋል። በአየር ጥቃቱ የጋዛ ምክትል የሀገር ውስጥ ጉዳይ ሚኒስትር ሜጀር ጀነራል መሐሙድ አቡ ዋትፋ እንዲሁም የሐማስ ከፍተኛ የጸጥታ ባለስልጣናት መገደላቸውን እስራኤል አስታውቃለች። ኔታንያሁ ባደረጉት ንግግር አገራቸው በጋዛ የታገቱ እስራኤላውያንን ለማስለቀቅ ከሐማስ ጋር ለመደራደር ሞክረዋልም ብለዋል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከ2 ሳምንት በፊት ተጠናቋል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነትን መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው።
ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው። ይህም ማለት የእስራኤል ጦር ከጋዛ መውጣትን እንዲሁም ዘላቂ የተኩስ አቁምን የሚያዘገየው ይሆናል። ነገር ግን በአሜሪካ በኳታርና በግብፅ አሸማጋይነት የተለወጠውን ስምምነት ተቀባይነት እንደሌለው የገለጸው ሐማስ ውድቅ አድርጎታል። እስራኤል በተጨማሪም ባለፈው ሳምንት በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ ሰጥታለች። የአገሪቱ የኃይል ሚኒስቴር ሐማስ ታጋቾችን እንዲለቅ ጫና ለመፍጠር በሚል ይህ እርምጃ እንደተወሰደበትም ገልጸዋል። ሚኒስቴሩ ኤሊ ኮሆን ይህንን ያስተላለፉት እስራኤል ከ2 ሚሊዮን በላይ ሕዝብ በሚኖርባት ጋዛ ማንኛውም የእርዳታ አቅርቦት ካቋረጠች ከአንድ ሳምንት በኋላ ነው። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ሕፃናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። የሐመር መረጃ ሰዓታችን ትኩረት ወደሚያደርግበት ሌላኛው ክፍል እናልፋለን። የኢትዮጵያ የፍትህ ስርዓት ስልተ ምቱ የተበላ ዕቁብ አይነት ነው። አንድ ተጠርጣሪ ጠበቃ ቀጥሮ መረጃዎች አደራጅቶ ምን ቢከራከር ወገንተኝነት በሚባል ዮርዳኖስ የተጠመቁ ደም ከውሃ ወፍሮባቸው የተጨነቁ ዘር ከልጓም ይስባል ብለው የተረቱ ዳኞች ፊት ሲቆም ግን ጥረቱ ሁሉ እሳት ላይ እንዳስቀመጡት ቅቤ ምን ብሎ ይጠፋል። ከጥሬ መሃል ብስል ከእንክርዳድ ክንብርም እፍኝ ታህል ስንዴ እንዳትታጣ ምስክር የሆኑ ዘንድ አልፎ አልፎ ብቅ ብቅ የሚሉ ለህሊናቸው ያደሩ ዳኞች በፍትህ ስርዓታችን ውስጥ ግን አሉ። እድል ቀንቶት በእነዚህ ዳኞች ችሎት ፊት የተሰየመ ተጠርጣሪ ደግሞ ዋስትና ተከብሮለት አሊያም ከደሙ ንጹህ ነህ ተብሎ ቢሸኝ እንኳን ቆመጥ የጨበጡ መሳሪያ የታጠቁ ፖሊሶች ከፍርድ ቤት በር ላይ አፋፍሰው ሌላ ዳግመኛ ወህኒ ቤት ይዶሉታል። ህግ ተርጓሚውና አስፈጻሚው ተናበው የማይሰሩበት የፍትህ ስርዓታችን ጠቅላይ ሚኒስትሩ በአንድ ወቅት እንደተናገሩት ከብዙ ሀገሮች አንጻር ሲታይ ወደ ኋላ የቀረ ጭራ ነው። የዚህ የተበላሸ ፍትህ ማሳያ ከሆኑ ግለሰቦች መካከል አንዱ ፖለቲከኛው አቶ ልደቱ አያሌው ናቸው። አቶ ልደቱ አያሌው ፖለቲካ ውስጥ መሳተፍ ከጀመሩባቸው ያለፉት 3 አስርት ዓመታት ጊዜ ውስጥ ለበርካታ ጊዜያት የእስር ቤት ደጅን ረግጠዋል። ታዲያ ለመጨረሻ ጊዜ ከሀገር ከመውጣታቸው በፊት በታሰሩባቸው ሰሞኖች እንዳስተዋልነውና ራሳቸውም ሲናገሩ እንደነበረው እንዳኞች ትጉህ ፖሊሶች ያስተናግዷቸው ነበር። ነገር ግን የፍርድ ቤቱን ስርዓት ለማክበር እንጥፍጣፊ ፍላጎት በሌላቸው አካላት አማካኝነት ፍርድ እየተሻረ ውሳኔ እየተቀለበሰ ለበርካታ ጊዜያት እርሳቸው እንደሚሉት በህመም ውስጥ ሆነው በእስርም አሳልፈዋል። አቶ ልደቱ ለሕክምና መሄዴ ነው ብለው ባህር ማዶ ተሻግረው አሜሪካ ከከተሙ ሰንበትበት ብለዋል። እዚያም ሆነው ፖለቲካችን ላይ በንቃት ከመሳተፍ ወደ ኋላ ብለው አያውቁም። እንዲያውም ከሰሞኑ በነበራቸው አንድ ቃለ መጠይቅ ላይ እኔ የትጥቅ ትግልን ባልደግፍም ፋኖ የኦሮሞ ነጻነት ሰራዊትና ህወሓት ከኤርትራ ጋር ካበሩ የፌዴራል መንግስቱን እጅግ ያስቸግሩታል ሲሉ ይደመጣሉ። አሁን እነዚህ ያልናቸው አገር ውስጥ ለምሳሌ ያሉት 3ቱ ታጣቂ ኃይሎች ህወሓት፣ ፋኖ፣ ኦላ አንድ ላይ ቆሙ ከዛም አልፈው ከኤርትራ መንግስት ጋር አንድ ላይ ከቆሙና ከፌዴራል መንግስቱ ጋር ወደ ውጊያ ከተገባ ምንም ጥርጥር የለውም ፌዴራል መንግስቱ ትልቅ ችግር ውስጥ ነው የሚለው። ምክንያቱም እናውቃለን የትግራይ ኃይሎችን እኮ የኤርትራ መንግስት ትብብር ወይም የአማራ ኃይሎች ትብብር ባይኖር ኖሮ ፌዴራል መንግስቱ ብቻውን ማሸነፍ እንደማይችል እኮ ታይቷል አይደል እንዴ? ቢችል ኖሮ የኤርትራን መንግስት በዛ ህገወጥ መንገድ ጣልቃ አስገብቶ የራሱን ግዛት አያስወርርም ነበር፣ የራሱን ህዝብ አያስጨፈጭፍም ነበር። አቅሙ ስላልፈቀደ ነው ያን ለማድረግ የተገደደ። ይሄን አይጸናም። ሌላውን ትተን ባለፉት 2 ዓመታት እኮ በጣም በአዲስ መልኩ እንቅስቃሴ የጀመረውን ፋኖን እኮ የኢትዮጵያ መንግስት እኮ ማሸነፍ አልቻለም። ይሄው ሁሉ ጊዜ የመጨረሻ ዙር ጦርነት እያለ ያውጫል። ወደ 7ኛው ወደ 8ኛው ሊሆን ነው መሰለኝ ማሸነፍ አልቻለም። ይሄው አንዱን በተናጠል ማሸነፍ ያልቻለ ኦላን ደግሞ ወሰደ። ኦላን ለምሳሌ 7 ዓመት አይደል ማሸነፍ ስላልቻለ መንግስት ወደ ሰላም ድርድር ሁሉ ለመሄድ ተገዶ ነበር። ከዛ በኋላ በ3 ወር በ4 ወር አጠፋቸዋለሁ እያለ ኦላን ማጥፋት አልቻለም፣ ማሸነፍ አልቻለም። ስለዚህ በተናጠል እንኳን አንዱን ማሸነፍ ያልቻለ መንግስት እነዚህ 4 ኃይሎች 3 የሀገር ውስጥ ኃይሎችና የውጭ ኃይል ተባብሮ እንዴት ነው የሚቋቋማቸው የሚለውን እኔ ማንም የማገናዘብ ህሊና ያለው ሰው ይረዳው ይመስለኛል ውጤቱ ምን ሊሆን እንደሚችል። እና ለዚህ ነው እዚህ ቀደም ስናገር ሰምተኝ ከሆነ
ይሄ መንግስት እንደው ያገርና የህዝቡን ጉዳይ እንተውና ለራሱ የስልጣን የበላይነትና ቀጣይነት የሚቆረቆር እንኳን ከሆነ የሚያስብ እንኳን ከሆነ እንዲህ አይነቱ ጦርነት ውስጥ መግባት የለበትም። እንደው ለሀገር እንኳን ለህዝቡ እንኳን ባያስብ ለራሱ ሲል ይሄ ጦርነት አይጠቅመውም፣ ለራሱም አይጠቅመውም የምለው ያለ ምክንያት አይደለም። ከዚህ አንፃር ነው። ግን እኛ ይሄ መንግስት ስልጣኑን ማጣቱ አሳስቦን አይደለም። ታውቃለህ እኔ የዚህ መንግስት ተቃዋሚ ነኝ። በዚህ መንግስት ሀገር ይሁን እንዳልገባ የተከለከልኩ ሰው ነኝ። ለምን መንግስት ስልጣኑን ያጣል ብዬ አሁን ልቆረቆር አልችልም። ግን ምንድነው አንደኛ እነዚህ የሚሰባሰቡ ኃይሎች የጋራ የሚባል ጥርት ብሎ የሚታይ አጀንዳ አላቸው ወይ? ነገ ከነገ ወዲያ ይሄን መንግስት ተክተው ይችን ሀገር ወደ በጎ አቅጣጫ እንደሚያሸጋግሯት እርግጠኞች ነን። ሁለተኛ ሻዕቢያን የመሰለ ሁልጊዜ በኢትዮጵያ ጉዳይ ተኝቶ ማይኖር መንግስት ሪሊ እሱ ደግፎ እሱ ተሳትፎበት የሚመጣ ውጤት ወደ ዘላቂ ሰላም ወደ ዘላቂ መረጋጋት ይዞ ሊሄድ ይችላል። ይህን አይነት ሐሳብ የሚያነሱት አቶ ልደቱ አያሌው ጠቅላይ ሚኒስትሩ ባህር ዳር ደርሰው መመለሳቸው ይህን ያክል ብርቅ መሆን አልነበረበትም ሲሉም ይከራከራሉ። ጠቅላይ ሚኒስትሩ ሞቃዲሾን በጎበኙበት ወቅት ምነው በዚያው ባስቀራቸው ይሉ የነበሩ ሰዎች ይሄ ጉዟቸው ባህር ዳር ቢሆን ኖሮ በሰላም አይመለሱም ነበር እያሉ ይዝቱባቸው ነበር። ከዚያም አልፎ አብዛኛውን የክልሉን ቦታ የተቆጣጠረው ፋኖ ነውና የመንግስት ኃይሎች እንዳሻቸው መንቀሳቀስ አይችሉም የሚል ዲስኩርም ይጨማምሩበታል። እንደሚታወቀው ከባለፉት 15 ቀናት ውስጥ የአማራ ፋኖ ህዝባዊ ድርጅት በኮሎኔል ታደሰ ሸቴ ስም የሰየመው ዘመቻ ነበረ። እሱን ዘመቻ መሰረት በማድረግ የአማራ ፋኖ ህዝባዊ ሰራዊት የያዛቸው ቀጠናዎች ሲሙሉ በተከታታይ ቀናቶች ማስጨራሽ ውጊያዎች ሲያደርግ ሰንብቷል። ዘመቻውንም በብቃት ታውቋል። እሱን ወጥቶ ጨርሶ በነበረበት ሰዓትና ያው የተተኳሽ ጥረት ባጋጠመበት እንዲሁም ደግሞ ሰራዊት በደከመበት ሁኔታ የሚል ነገር ግን ከአማራ ፋኖ በጎጃም አመራሮች ሙሉቅና ያልተሰጠ የሚመስል እንቅስቃሴ በማድረግ በህዝባዊ ሰራዊት ላይ ለተከታታይ 3 ቀናት የማጥቃት ሙከራዎች ተደርገዋል። በሁሉም ቀጠናዎች ማለት ነው። በተለያዩ ጊዜያት እነዚህ ዘመቻዎች ህዝባዊ ሰራዊቱ ተደርገውበታል። ይሄ ዘመቻ በ24ኛ ጊዜ የሚደረግ ዘመቻ ነው። በአጠቃላይ ከ173 በላይ የሚደርሱ የአማራ ታጋዮች በዚህ አደረጃጀት እንዲገደሉ ተደርገዋል። የአማራ ፋኖ ህዝባዊ ሰራዊት ከፍተኛ አመራሮች ጭምር ባለፉት ዘመቻዎች በአሰቃቂ ሁኔታ ተገድለዋል። ይህንን በተከታታይ ጊዜ ለአማራ ህዝብ በተለይ እንደኛ በጎጃም የሚንቀሳቀሰው ሰራዊትን በጎጃም የሚንቀሳቀሰው ሁሉም አሳውቀናል። አሁን ይሄ ድርጊት እንደቀጠለ ነው ያለው። ዛሬም ይሄ የወንድሞቻችን ዘመቻ ቀጥሏል ማለት ነው። አጠቃላይ ቢሆን ያለው ይሄ ነው። አጠቃላይ ዝርዝር ሁኔታውን ግን በሚዲያዎች የምንቀርብ ይሆናል ማለት ነው። ይህን የፕሮፓጋንዳ ዘመቻ የቀለብሱ ዘንድ ነው እንግዲህ የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት የዶክተር አብይን ባህር ዳር መሄድ ለፋኖ መዳከም ማሳያ አድርገውት የነበረው። ጠቅላይ ሚኒስትሩ ወደ አማራ ክልል ባቀኑ ቁጥር በተቃዋሚዎቻቸው የሂሳብ ስሌት ውስጥ ቀድሞ የሚገቡት ቀዳማዊት እመቤቲቱ ናቸው። ወይዘሮ ዝናሽ ታያቸው ብዙም ወሬ የማያበዙ ትርፍ ጊዜያቸውን የመዝሙር ሲዲ በመስራት የሚያሳልፉ መሆናቸው በእጅ እንጂ እንዳዜ መስፍን አይነት ተናጋሪ ቢሆኑ ኖሮ እስካሁን ድረስ ለደረሱባቸው ትችቶች በሚሰጧቸው መልሶች ብዛት በተጨናነቁ ነበር። ዶክተር አብይ ባህር ዳርም ይግቡ ጎንደር ከየትኛውም ጉዟቸው ጀርባ በጋብቻ የተዋሃደ ዝምድናቸው የተነሳ ብዙ ነገር ይባላል። ጉዳዩ ከዚህ የጋብቻ ዝምድናቸው ሻገር ሲል ደግሞ እንደ ልደቱ አያሌው አይነት ሰዎች ትችት የሚሰነዝሩበት የብርቅነት ጥያቄም ይነሳበታል። መንግስት ባህር ዳር ሄዶ ጎብኝቶ እየነዛው ያለው ፕሮፓጋንዳ ለኔ ምን ያህል አስቸጋሪ ሁኔታ ምን ያህል መሰረታዊ የሆነ ድክመት ውስጥ እንዳለ ራሱ ማሳያ ነው። ለኔ አንድ የሀገር ጠቅላይ ሚኒስትር ባህር ዳርን ሄዶ መጎብኘቱ እኮ ብርቅ የሆነበት ሀገር ነው አይደለ? ብርቅ እኮ ሆኖባቸው ነው አይደለ? ባህር ዳር ሄዶ መጎብኘታቸው እንደ ትልቅ ስኬት ቆጥረው እንዲህ አይነት ፕሮፓጋንዳ የሚሰሩት እኮ ብርቅ ሆኖባቸው እኮ ያውም ተደብቀው የሚሄዱትን ማለት ነው። ያውም ተደብቀው ይሄ የሚያሳይ ምንድነው? ምን ያህል በአገሪቱ ቁጥጥር እያጡ እንደሆነ ከከተሞች ውጭ ያለውን አካባቢ አሁን እያስተዳደሩት እንዳልሆነ
መንግስት አለን ይባል በማይችልበት ደረጃ ምን ያህል የተዳከመ እንደሆነ የሚያሳይ እኔ ሌላ መረጃ የሚያስፈልግ አይመስለኝም ወለጋ ሄዶ መጎብኘት ብርቅ የሆነበት ባህር ዳር ሄዶ መጎብኘት ብርቅ የሆነበት መንግስት ነው ይሄ መንግስት እና ይሄ የሚያሳዝን ነው ቅድም ያልኩ ነገር ነው ህወሓት መራሹ ኢህአዴግ በነበረበት ሰዓት በመላው ሀገሪቱ ሌት ከቀን እኮ ተጓጉዘን የፈለግነው ነገር እናደርግ ነበር አንጻራዊ የሆነ ተጨባጭ የሆነ ሰላም ነበር ሰዎች ዜጎች ወጥተን በሰላም አንገባም የሚል ብዙ ጭንቀት አልነበረባቸው አሁን ቶታሊ እኮ በመኪና መጓጓዝ እኮ ሀገሪቱ ውስጥ በአጠቃላይ የማይቻልበት ሁኔታ ነው የተፈጠረው አይደለ አርሶ አደር ሳይቀር ጥሪቱን አሟጦ ችግር ሲገጥመው ወደ ከተማ ለመሄድ አውሮፕላን የሚጠቀምበት ሁኔታ ነው የተፈጠረው እና ራሱ ማሳያ ነው አሁን ያልከኝ ማን ነው ዳቆን ዳንኤል አባባል ምናምን ሁሉ ምን ያህል ሰዎቹ ችግር ውስጥ እንደገቡ አገሪቱን ኢትዮጵያን አይደለም ከተሞችን መጎብኘት ብርቅ የሆነባቸው ደረጃ ላይ መድረሳቸው ፕሮፓጋንዳቸው ራሱ ገላጭ ይመስለኛል የሚያሳይ ነው የሚመስለኝ ሌላ ትርጉም ያለው አይመስለኝም ጠቅላይ ሚኒስትሩ በቅርቡ በባህር ዳር ተገኝተው የልማት ስራዎችን መጎብኘታቸው ይታወቃል